ይህ ጥምቀት በዓል የሁሉም ኩራት የሀገር ኩራት የሆነችው በዩኔስኮ የተመዘገበ እጅግ የሚያምር የሚደንቅ እንደ ሐዋሳ ደግሞ መስታያት በሐዋሳ ሐይቅ ላይ የሐዋሳ መስቀለ ክርስቶስ ቤተክርስቲያን ታቦቱ እንዲህ ባማረ በሰመረ መልኩ ህዝቡ እየተባረከ ታቦቱም ህዝቡን እየባረከ እንዳይኸው በሚያምር ትርኢት ጉዞ እያደረግን እንገኛለን። እንደ ሐዋሳ እጅግ የሚገርም የሚደንቅ ኩራት የሆነውን በዓል በእንደዚህ ያለ መልኩ ማክበር ትልቅ የቱሪስት መስህብ እንደው ደግሞ በሚደንቅ ሁኔታ ወጣቱም ደግሞ እንዳይኸው የሀገሩን ባህል ልብስ ለብሶ ባማረ በደመቀ የሚያጅብበት ሁኔታ ታያለህና እጅግ ያምራል። ይሄ በዓል እስከሚደርስ ድረስ በጣም በጉጉት የምንጠብቀው በዓል ነው። አመት ደርሶ ጥምቀት መጥቶ ምንለው ለየት ባለ መልኩ በሐዋሳ ሐይቅ ላይ ነው እኛ ይዘነው የምንሄደው መስቀለ ክርስቶስን አራተኛ ዙር ይዘነው ስንሄድ ነው ከአመት ወደ አመት እየጨመረ እያደገ ጀልባው እየጨመረ ሰው እየጨመረ እኛም የሰው ደስታና የጀልባው መጨመር ህዝቡ ደስ ብሎት እንደዚህ ከኛ ጋር በባህር ላይ በመሄዱ ደስ እያለን በጉጉት ሰዓት ሳይደርስ ቀደም ብለን ተገኝተን ነው ሰው ምን ጠብቀው እና በጣም ደስ በሚል ሁኔታ ነው የምናከብረው። በጣም ደስ የሚል ገጽታ አለው። ምክንያቱም ውሃ በባህሪው ደስ የሚል ነገር ነው፣ የሚያዝናና ነገር ነው። እየተዝናናን ታቦት እያጀበን ነው የምንሄደውና በጣም ደስ ይላል። በዚህ አጋጣሚ ቤተክርስቲያኒቷን በጣም ነው ማመሰግነው መስቀለ ክርስቶስ ቤተክርስቲያንን ማለት ነው። ምክንያቱም ከተመሰረተች ጊዜ ጀምሮ በዛ በእግር መጓዝ ይቻላል፣ ግን ይሄን ሀሳብ አስበው በዚህ እንዲደረግ በማድረጋቸው ለከተማውም ትልቅ አስተዋጽኦ ነው፣ ለቤተክርስቲያንም ትልቅ አስተዋጽኦ ነው ያደረጉት። ሐዋሳ ሐይቅ እጅግ በጣም ትልቅ መዝናኛ ስፍራ ነው። የቱሪዝም ተደራሽ የሆነችና ትልቅ ሰፊ ሐይቅ ያላት ጥሩ የመዝናኛ ማዕከል ያለበት ሁለት ለተዝናኙ ማህበረሰብ ፍትሃ የሆነ የመዝናናትን አገልግሎት የሚሰጡ ዘመናዊ ጀልባዎችን ይዘን ነው ያለነውና እንግዲህ አሁን እንደዚህ አይነት ነገሮችን እንግዲህ በሚዲያም በምንም እየተላለፈ ስለሆነ የቱሪስቱን ቁጥር እጅግ በጣም እየጨመረ ነው ይመጣውና እንግዲህ ለሐዋሳ ትልቅ መልካም እድል ነው ብዬ ነው ማስበው።